ራችን ሁለቱም ጋር የመፈላለግ ፍቅር አለ ማለት ነው። በዚህ መሀል ሄርሜላ የምትባለው ውሽሚት የቀይ ሴጣን ከመሀላቸው ብትወጣ ነገሮች ሰላም ይሆናሉ ብዬ አስባለሁኝ። በእውነት ምን ልበል ግራ ገባኝ። እኔ ልዑል በጣም እያሳዘነኝ ነው አሁን ሰዓት ማለት ነው። እና እናትና አባት ባልተስማሙበት ልጅ እንዲህ ሲንከራተት ያሳዝናል። በእርግጥ አያሳዝንም ላችሁ አልችልም። ሲስሟት ትተው ሲስሟት እያላችሁ ደግሞ የምትኮምቱም አይቻለሁኝ ማለት ነው። ይሄ ህመም በሩታ በኩል ሆናችሁ ምን ያህል ደግሞ ነፍሰ ጡር ሆናችሁ በዛን ሰዓት አይደለም ነፍሰ ጡር ሆናችሁ እስቲ ፔሬድ ሲመጣብን እኛ ሴቶች እንዴት ነው ጸባያችንም የሆነው? ህመሙ ምኑ ሰው ያስጠላናል ምናምን እና በዛ ተረዱት፣ እስኪ ተረዱት፣ የሆርሞን መለዋወጡን ተረዱት። ሩታ እኮ በጣም የተናደደችው እሷ ነፍሰ ጡር ሆና እሱ ሴት ጋር ስለሄደ ነው። በቃ በጣም የተበሳጨችው እንጂ ሌላ ጥላቻ ኖሮባት አይደለም። ስለዚህ ያችን ጊዜ ቆም ብሎ አብርሽ ቢያስብ ኖሮ እውነቴን ነው የአብርሽና የሩታ እንደዚህ በሚዲያ ላይ ስለ ትዳራቸው መነጋገሪያ አይሆኑም ብዬ ነው የማስበው። አሁንም ውሽሚት ትውጣ ሩታ እንዳለችው ቀስ በቀስ ነገሮች ሊቀየሩ ይችላሉ። አብርሽ እቤት ለመሄድ ፍቃደኛ አይደለም። ትረብሽኛለሽ እያለ ፍራቻ አለበት። ሰላም ውድ ተመልካች እንዴት አላችሁ? ሰላማችሁ ይብዛልኝ። ለቤት አዲስ ሲሆናችሁ እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ለሀገራችን ኢትዮጵያ ሰላሟን ያብዛልኝ። አስተያየት ለምትሰጡኝ፣ ኮሜንት ለምትጽፉ እጃችሁን ቁርጥማት አይንካው። የሩታዬ እህቶች እወዳችኋለሁኝ ማለት ነው። እና እንግዲህ ሩታ ልዑልን አምጥታ ለአብርሽ አገናኝተዋለች። ያው ያለውን ነገርም በግልጽ ነግረዋለች ማለት ነው። ልጅክን አታይም ማለት አትወድም አይደለም፣ እውነቷን ነው። ግን ይበልጥኑ ለልጃችን ፍቅር እንድንሰጥ እቤት መተክ እኔ ራሴን ስራ ነው የምሰራው፣ አንተ ከልጅህ ጋራ ጊዜ ማሳለፍ ትችላለህ ብለዋለች። አብርሽም በዚህ ጉዳይ ላይ እንግዲህ አልተስማማም። እቤት መሄድ እንደማይፈልግ እንደውም ስላመጣለት አመስግኗታል። ልጁን ስላሳየችው ምስጋና ያስፈልገውም ብለዋለች። እውነቷን ነው፣ ምስጋና አያስፈልገውም። የውጭ ሰው አይደለችም እና የምታውቃት ናት፣ የልጅክ እናት ነች። በእርግጥ ሁለቱም ጋር መፈላለግ አለ። አይታችሁ ከሆነ አብርሽ ጋም ሩታ ጋም ፍቅር አለ። እኔ ግን ቢታረቁ በጣም ነው ደስ የሚለኝ። የልጁ እንግዲህ ከሩታ ወደ አብርሽ ሲሄድ እናቱንም ተመለከተ። አይኔ ቸኮሌት መልክ ፈጣሪ ያሳድግላቸው ማለት ነው። እና የሆነ አሻንጉሊት ነው ደግሞ ልጃቸው የሚመስለው። ያምራል፣ በእውነት በጣም ነው የሚያምረው። ከክፉ ነገር ይጠብቅላቸው። አንዳንዶቻችሁ ደግሞ ሩታ ሲስሟት ትተው ሲስዋት ሆኗል ነገሯ፣ እየለመነችው ነው ብላችኋል። ምናልባት በእሷ ቦታ ታልሆናችሁ የሩታ ህመም አይሰማችሁም። ለምንድን ነው የሩታ ህመም የማይሰማችሁ? እሷ ያለፈችበትን ስላላለፋችሁ። እውነቴን እኮ ነው። ላልተራበ ተርቦ ለማያውቅ ስለ እራብ እንዳትነግሩት፣ ታሞ ለማያውቅ ስለ ህመም እንዳትነግሩት። እውነቴን ነው የምላችሁ፣ አይረዳችሁም። ለምን? ያ ነገር ካልደረሰበት ማለት ነው። እና ጫናው እኛ ሴቶች ላይ ነው። ወንዶች ምንም የፈለገ ቢያጠፉ ወንዶች አይወቀሱም። ስለዚህ ሁላችንም ሩታን እየወቀስን ነው። ትንሽ ቆም ብለን እናስብ፣ አብሶ ሴቶች ማለት ነው። እኔ ግን ሁለቱ መፈላለግ ስላለ አሁን ሰዓት ሄርሜላ ወይም ውሽሚት ከአብርሽ ብትርቅ። ለምን? ቀለበቱ እንደሆነ የውሸት እንደሆነ ታውቋል። አንደኛ እሷን ለማሳመን የተደረገ ድራማ ነው። በሁለተኛ ደረጃ ደግሞ ምናልባት ወደፊት ምናልባት ነው፣ እሱንም ላማለኝ በሰማይ ነው ለሄርሜላ በእኔ ላይ እምነት እንዲኖራትና ተረጋግታ እንድትተኛ እንቅልፍ እንዲወስዳት ነው ያለው ማለት ነው እንጂ አሁን ላይ ስለ ትዳርም ሆነ ስለምን አብርሽ እንደማያስብ ተናግሯል። እውነቴን ነው። ግን በኋላ ላይ ፍቅር አሸንፎት ጭንቅላቱን በደንብ አስቦበት ወደ ሩታ የመመለሱ አይቀርም። የተመለሰለት እውነቴን ነው ሄርሜላ ራሷን ታጠፋለች። በዚህ አይነት ወደ ትዳሩ እንዳይመለስ እሷ ነች እየገፋፋችው። ሌላ ነገር ልታረግክ ነው፣ እንዲህ ልትሆንክ ነው። አትሆንክም። አብርሽ ትጎዳ ካለች እንዴ! ስንት አመት የኖሩ እኮ 3 አመት ነው 4 አመት አብርሽና ሩታ ጭቅጭቅ ቢኖረውም አብረው ኖረዋል። ሩታ ደግሞ ለፍቅር ብዙ መስዋዕትን ከፍላለች። እውነቴን እኮ ነው፣ ብዙ መስዋዕትን ከፍላለች። ከቤተሰቦቿ ወታ ቤተሰብን ክዳ ብዙ ነገር እኮ ለሱ ብላ አርጋ ነበረ። ግን የወለደ አይጥልም።
አያችሁ፣ ቤተሰቦቿ ታርቀዋታል። ዛሬ ላይ ቤተሰብም አንፈልግሽም ቢላት ኖሮ ሩታን እኮ አብርሽ ውሻ አስፈልቷት ነበረ። በዚህ አይነት ማለት ነው። እሱ ቂጣየ ሄደ። አስቡት፣ ቂጣየ ሄደ። ሌላ ምንድን ነው? ሌላ ምን ትሰጠዋለች? አንድ እኮ ነው። አልሸሹም ዞር አሉ ነው። ምን ወርቅ አይደለም የሷ አንድ አይነት ነው። እግዚአብሔርን ነው የምላችሁ። ግን አሁን ላይ እኔ ህፃኑ በጣም አናዶኛል። ይቅርታ አድርጉ ሌላ አነጋገሬ ስለተናደድኩኝ ነው። ለማንኛውም በእውነት እንግዲህ ፈጣሪ የድሮ ፍቅራቸውን ይመልስላቸው ነው የምለው። እናንተ አስተያየት ኮሜንታችሁን